ከጌታችንም ከኢየሱስ ክርስቶስ ሰላምና ጸጋ ብዛላችሁ። ውድ የተወደዳችሁ የተከበራችሁ የአባቴ ብሩካን እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። ጌታ ስሙ እስከ ዘላለም ድረስ የተባረከ ይሁን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። የሰላማችን ምንጭ የሆነልን የሰላማችን አለቃ የማይወሰድ የማይቀየር የኢየሱስ ክርስቶስ ስም እስከ ዘላለም ድረስ የተባረከ ይሁን። እንኳንም እግዚአብሔር ጠበቃችሁ፣ እንኳንም ዛሬ ቀን ደረሳችሁ። ብዙዎቻቸው ዛሬን አያሉ ብሎ አልደረሱም። ብዙዎቹ ቀይቺን ቀን ተመኝቶ ያልደረሱ አሉ። እኔና እናንተ ግን እግዚአብሔር ረድቶ በአቅፉ ይዞን ዛሬ ላይ ደርሰናል ማለት ነው። በጉልበታችን አይደለም፣ በአቅማችን አይደለም። እግዚአብሔር ስለረዳን ይህን ሰዓት ደርሰናል ማለት ነው። የረዳን እግዚአብሔር፣ ያገዘን እግዚአብሔር አቅማችን፣ ጉልበታችን፣ ብርታታችን የሆነልን ቀንን ቀን ላይ እንዲሁም ሰዓትን ሰዓት ላይ የጨመረልን የአምላካችን ስም እስከ ዘላለም ድረስ የተባረከ ይሁን። እና ውዶች የተባረኩልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። በእውነት እያበረታታችሁ በርቺ እያላችሁ እየጻፋችሁልኝ ብዙዎቻችሁ ሼር እያደረጋችሁልኝ ነው። በጣም ነው ማመሰግነው። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ እወዳለሁ። እንግዲህ አጭር ደቂቃ እንጸልይና የዛሬውን ሁለተኛ ምዕራፋችን እንጀምራለን ማለት ነው። ኢየሱስ ጌታ ነው። አሜን። እና ስለዚህ መማር አለብን፣ ማወቅ አለብን። እኔ ያላወቅኩትን ነገር እናንተ ደግሞ ታሳውቆኛላችሁ፣ እኔ ያወቅኩ ለእናንተ ያሳውቃለሁ። ስለዚህ እንተጋገዛለን ማለት ነው። ኢየሱስ ጌታ ነው። ስለዚህ አብረን እንጸልይና ከዛንን ደግሞ ወደ መጽሐፍ ቅዱሳችን እናልፋለን ማለት ነው። አቤቱ የዘላለም አባት እግዚአብሔር ሆይ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ ኤልሻዳይና የተፈራክ የተወደድክ አባት እግዚአብሔር ሆይ በዙፋን ላይ ተቀምጠ ሁሉን ስፍራ ማየት የምትችል ሁሉም በአንድ ቃል ሁሉንም ማድረግ የምትችል ምድርን የዘረጋ ሰማይን የዘረጋ የዘላለም አባት እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እናመሰግናለን። ቀን ላይ ቀናትን ወራት ላይ ወራትን ጨምረልናልና ዛሬ ደርሰናል። እግዚአብሔር ሆይ የሚበሉን እያሉ የሚያሰናክሉ እያሉ ብዙዎች እያሉ ዛሬ ላይ ደርሰናል። አንተን የጠበከን አንተን የረዳን አቅማችን ጉልበታችን መሸሸጋችን ሆንክልን አንተነ አባት እግዚአብሔር ስለ ጥበቃ ስለ ታላቁ ቸርነቲ ስለ አብሮነቲ እናመሰግናለን። እግዚአብሔር ሆይ በፊት የቆምነው እኛ መልካም ነገር ሰርተን አይደለም። ነገር ግን እግዚአብሔር ሆይ ወደ ዙፋን ከፍ አድርገን አይኖቻችን አንተ ማየት የማይችል ከአንደበቶቻችን የአንተ ቃል መናገር የማንችል ባሪያዎች ነንና እግዚአብሔር ሆይ በአንተ ፊት ተሰብስበን ግን እናመሰግናለን። ክብር፣ ምስጋና፣ እልልታ፣ ውዳሴ፣ አምልኮ፣ ስግደት ለአንተ ብቻ ይሁን። እግዚአብሔር ሆይ ከአንተ ምሕረት የተነሳ አልጠፋንም። ከአንተ ሀጥ እግዚአብሔር መተላለፋችን እግዚአብሔር ሆይ እያዘለ ያለ እግዚአብሔር አባት ሆይ የአንተ ምሕረት ግን በእኛ ላይ ገነነ። የአንተ ቸርነት ግን በእኛ ላይ ገነነ። እያጠፋን እግዚአብሔር አንተን እየበደለን ከአንተ ቤት እየሸሸን አንተን እየበደለን ነገር ግን እግዚአብሔር ሆይ ልጆቼ ብለህ ያቀፍከን የረዳን አቅም የሆንክልን ጉልበት የሆንክልን አንተ ነህ። እግዚአብሔር ሆይ ማንም በሌለበት አባት ሆነልናል። በምድረ በዳ እግዚአብሔር አሳድገናል። ስሚ በኢየሱስ ክርስቶስ ስሚ ይባረክ። አባት እግዚአብሔር ሆይ እያመሰገንኩ አባት እግዚአብሔር ሆይ በዚህ ሰዓትና በዚህ ደቂቃ እግዚአብሔር ሆይ እኛ ማን እንደሆነ ታውቃለህ። ልባችን ምን እንደሚያስብ ታውቃለህ። እግዚአብሔር ሆይ አንተን በድለናል። እግዚአብሔር ሆይ አንተን አሳዝነናል። እግዚአብሔር ሆይ ምሕረትን እንፈልጋለን። ስትታረቀን እግዚአብሔር ሆይ የታሰረ ነገራችን ይፈታል። ስትታረቀን ሰላማችን ይመለሳል። ስትታረቀን እግዚአብሔር ሆይ የሀዘን ነገር ይለቀናል። እግዚአብሔር ሆይ ጨለማ የሆነ ነገር ይለቀናል። ከአንተ ጋር እንገናኛለን። ከአንተ ጋር መርከብ ጋር እንገናኛለን። እግዚአብሔር ሆይ ይሁንና ህዝቤ እግዚአብሔር ወደ አንተ ተሰብስበን ወደ አንተ መርከብ ይሻለናል። የአንተ እቅፍ ይሻለናል። እግዚአብሔር አባት ሆይ ታላቅ ምሕረት ቸርነት እግዚአብሔር ሆይ በእኛ ላይ ይምጣ። እግዚአብሔር አምላኬ ሆይ አንተ ስትምረን እግዚአብሔር አምላኬ ሆይ እንኖራለን። ነገር ግን ኃጢአትን ተሸክመን የትም መሄድ አንችልም። የኃጢአት ሞት ነው አባ፣ የኃጢአት ደሞዝ ሞት ነው። እግዚአብሔር ሞትን እንዳንሞት መተላለፋችን እያወቀን የሰራን ሳናቅ የሰራን ሰዎችን እናስደስታለን ብለን አንተን ደግሞ ያዛዘንን እግዚአብሔር ሆይ አለማወቅ ሳናቅ ያዛዘኑን በደል መተላለፋችን ይቅር በለን። እግዚአብሔር ሆይ ይቅር ስለምትለን ስም
ይባረክ። ይቅር ስለምትለን ስም ይባረክ። ኃጢአቶቻችን በደሎቻችን ይቅር ስለምትል ስም ይባረክ። እግዚአብሔር አምላኬ ሆይ እንደሰማነው እንደ ቃሌ እንድንኖር አንተ እርዳን። ማስተዋል ጥበብ አድለን። እግዚአብሔር የታመመ ቢኖር ይፈወስ። በልብ ድካም የታመመ በየትኛም ነገር ጉልበቱ የዛለ መንበርከክ ያቃተ መጸለይ ያቃተ በጌታ በኢየሱስ ክርስቶስም ጉልበቱ የጠነከረ ይሁን። ያዘነች ነፍስ ትጽናና። እግዚአብሔር ሆይ ከዚህ ቃል የተነሳ ያዘነች ነፍስ ትጽናና። ከዚህ ቃል የተነሳ የእግዚአብሔር የትኛው ሽክም በኢየሱስ ክርስቶስም የተንከባለለ ይሁን። እግዚአብሔር ይሄ ደግሞ እንዳይሆን የሚፈልግ የትኛውም የጨለማ ሲስተም በኢየሱስ ክርስቶስም በስሚ ስልጣን የታሰረ ይሁን። ክፋት ሁሉ የታሰረ ይሁን። የጨለማ ሲስተም ሁሉ የተገፈፈ ይሁን። በቅርብና ከሩቅ የተላከ እግዚአብሔር ሰላምን የሚነሳ ሰው በአንድነት እንዳይኖር የሚያደርግ ደም የሚያፈስ ጥላቻን የሚዘራ መንፈስ በኢየሱስ ክርስቶስም በስሚ ስልጣን የተነቀለ ይሁን። በጌታ በኢየሱስ ክርስቶስም የተነቀለ ይሁን። አባት ሆይ ክፋት ሁሉ ስለታሰረ እናመሰግናለን። የክፋት ምንጭ ሁሉ ስለደረቀ እናመሰግናለን። ክብር ሁሉ በኢየሱስ ክርስቶስም ለስም ይሁን። ሁሉ እንደ ፍቃድ ይሁን። እግዚአብሔርና ቃልን አስተምረን እንደ ፍቃድ አንተ ይሁን። እግዚአብሔር አንተ ያልከው ብቻ ይሁን። አንተ ብቻ ከፍ በል። እኔ ዝም እላለሁ፣ አንተ ተናገር። እግዚአብሔር ለሚሰማት ደግሞ የሰሙት ቃል በእነሱ ውስጥ ፍሬ እንዲያፈራ አንተ እርዳቸው። በምትወደው በልጅ በኢየሱስ ክርስቶስም አሜን። እንግዲህ ዛሬ ብዙ ደቂቃ ወስጃለሁ ማለት ነው። ጌታ መልካም ነው በነገር ሁሉ። እንግዲህ በጌታ በኢየሱስም አነባለሁ። እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እኔ እንደ ሕፃንም ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡ። እደግማለሁ፣ እኔ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁም እንደ ሕፃን ልጅ ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡ። ይህ ማለት ምን ማለት ነው? ሕፃናቶች ማለት በደልን የማይቆጥሩ ትናንት ያለፈውን የማይቆጥሩ ልበ ንጹሐን ናቸው። ልበ ንጹሐን ደግሞ እግዚአብሔርን ያያል ይላል መጽሐፍ ሲናገር። ልበ ንጹህ ምንድን ናቸው? እግዚአብሔርን ያያሉ። ስለዚህ ሕፃን ማለት ትናንት የተደረገበትን ተመትቶም ቢሆን ተቆጥቶም ቢሆን የተከለከለ ነገር ቢኖርም ራሱ ቂም አይዝም ማለት ነው። ለምን እሷ እንዲያረገችኝ እሱ እንዲያረገ ብሎ ቂም አይዝም፣ የሚረሳ ነው። ልቡ ንጹህ ነው። እንደ ቅቤ አሁን ለምሳሌ ድንጋይ ላይ ስታረጉት ምንድን ነው የሚሆነው? ይንሸራተታል እንጂ አይቀመጥም። ስለዚህ የሕፃን ልብም ደግሞ እንደዛ ንጹህ ነው ማለት ነው። ምንም አይነት ቂምን አይዝም፣ ወደ ውስጡ አይገባም። ትናንት እንደዚህ ያደረገኝ ብሎ ለበቀል አያስብም። የትናንትና ያለፈውን በደል አያስብም ማለት ነው። ስለዚህ እንደዚህ ያሉት ምንድን ናቸው? ልበ ንጹህ ናቸው፣ ግን እግዚአብሔርን ያያሉ ማለት ነው። ስለዚህ እኛም ደግነትን፣ ቸርነትን፣ በጎነትን እግዚአብሔር የሚወደውን መልካምነት ማድረግ ነው። ሰውን ራሶቻችን እንደምንወደው መውደድ ማለት ነው። ስለዚህ ሰውን ውደዱ፣ አክብሩ፣ ግን አትመኑ እንደሚል መጽሐፍ ቅዱስ ማለት ነው። ስለዚህ ይኸው መጽሐፍ ቅዱስ ነው የሚያስቀምጠው ማለት ነው በግልጽነት። እሺ ሌላ እንቀጥላለን። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሊሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ፣ ለአንድ ሰው አይደለም። ለተቀበሉት ሁሉ ግን በስሙ ለሚያምኑ፣ ከዛስ የእግዚአብሔር ልጆች ሊሆኑ ለነሱ ምን ሰጠ? ስልጣንን ሰጠ። ምን የሚሉበትን? አባት ብሎ የሚጠሩበትን የልጅነትን ስልጣን ሰጠ ማለት ነው። ስለዚህ ማን ያቀርበኛል? እንዴት ቀርባለሁ? በአካሌ በኩል እቀርባለሁ፣ በዚህኛ በኩል እቀርባለሁ የምንልበት ነገር የለም። አባት ለልጁ የሚያስበውን ነገር ደግሞ ያውቀዋል። የስጋ አባቶቻችን ለልጆቻቸው የሚያስፈልገውን ነገር ሁሉ ገዝቶ እንደሚገቡ እግዚአብሔር ደግሞ የሰማይ አባታችን ደግሞ ከዛ በላይ ያስብልናል ማለት ነው። የእውነት ይሄ ቃል በጣም ደስ አለ። ደግሜ ላንብበው።
ለተቀበሉት ሁሉ ይላል። ስሙት ብቻ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች ሊሆኑ ዘንድ ስልጣን ይሰጣቸው። ይኸው እኔ አይደለሁም መጽሐፍ ቅዱስ ነው የሚያስቀምጠው። ደስ አይልም? የእግዚአብሔር ልጆች እንዴት ነው የምንቀበለው? ከየት ነው የምንቀበለው? ከቦሌ ነው? ከየት ነው የምንቀበለው እንዳትሉ፣ እሱም ደግሞ እንደዚህ ነው። በልብ አምኖ ሰው በልቡ አምኖ በአፉም ደግሞ መስክሮ ምን ይላል? ይድናል። እግዚአብሔር ከሞታን እንዳስነሳ በልብ ብታመን፣ ከዛስ በልብ ብታመን ምን ትሆናል? ትጸድቃለህ። ስለዚህ ጽድቅ አለው ማለት ነው። በሱ በማመን ጽድቅ አለው፣ የልጅነት ስልጣን እናገኛለን ማለት ነው። ኢየሱስ ጌታ። እሺ አሁንም ደግሞ ዝቅ ብለን እናነባለን። ኢየሱስ መልሶ እንዲህ አለ፣ እውነት እውነት እላችኋለሁ፣ እዚህ ጋር ስሙት፣ እውነት እውነት እላችኋለሁ ሰው ዳግም ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። የዚህ ደግሞ ጠንከር ያለ ነው። ሰው ልጅ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም። እንዴት ነው ዳግም? መቶ አለቃ እንዲህ ብሎ ኢየሱስን ጠየቀ። ሰው ልጅ ካረጀና ትልቅ ከሆነ ወዲህ እንዴት ወደ እናቱ ማህፀን ገብቶ ሊወለድ ይቻላል ብሎ ጠይቆት ነበር። ነገር ግን ኢየሱስ ክርስቶስ ምንድነው አለ? ከመንፈስና ከውሃ መወለድ አለበት። ከመንፈስ ምንድነው? ክርስቶስን ስንቀበል የልጅነትን መንፈስ ስንቀበል ምንድነው የምንለው? እንጠመቃለን። በውሃ መጠመቅ ማለት ነው። ኢየሱስ ክርስቶስን ያን ጊዜ እያስተማራችሁ እየጠመቃችሁ ደቀ መዛሙርቶቼ አድርጉታል። ስለዚህ ሰው ልጅ ከተወለደ ካደገ ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል ብሎ የጠየቀበት ማለት ነው። ስለዚህ እሱም ደግሞ ምንድነው? ስለዚህ ከውሃና ከመንፈስ መወለድ አለበት። እርሱም ምንድነው? መጠመቅ አለበት። ከተጠመቀ ምንድነው? ወደ አባቱ እቅፍ ማለት ነው። መጀመሪያ ማመን ነው፣ ከዛ መጠመቅ። ስለዚህ ለዛሬ የነበረው እዚህ ላይ ጨርሻለሁ ማለት ነው። እንግዲህ መጨረሻ ላይ ዛሬ ያለው ነገር እዚህ ላይ እናበቃና አስተያየት ካለ ማለትም ከዚህ ላይ አይ ልክ አይደለሽም፣ ይሄ ቦታ ልክ አይደለሽም፣ በንግግርሽ ልክ አይደለም፣ እንዲሁም ደግሞ እዚህ ቦታ ተሳስተሻል አስተካክል የምትሉኝ ቦታ ካለ ንገሩኝ፣ ችግር የለም አስተካክላለሁ፣ ምንም ችግር የለውም ማለት ነው። እና በተረፈ ወዳችኋለሁ፣ አከብራችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩልኝ።